ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ለቻናላችን ድጋፍ እንድታደርጉ በሱፐር ታንክስ በሱፐር ስቲከር በአክብሮት እየጋበዝን ከዚህ ቀደም ብሎ በሳንቾ ቆይታ ዙሪያ የተወሰኑ ደቂቃዎችን ቆይታ አደረግን። እንዲሁም ምሽት በተደረገ የዓለም ዋንጫ የጥሎ ማለፍ ጨዋታ ኢትዮጵያ ጅቡቲን 6-1 ያሸነፈችበትንም ጨዋታ በተመሳሳይ ድረ ጨዋታ ግምገማ አድርገን ከናንተ ጋር ቆይታ አድርገን ነበር። እንግዲህ በሶስተኛ ፕሮግራማችን የምንመለከተው ወደ አንፊልድ በመሄድ የትሬንት አሌክሳንደር-አርኖልድ እና የሪያል ማድሪድ የሊቨርፑል ወቅታዊ ሁኔታ ምንድነው በስፔን ሚዲያ በተለይ በስፋት እየተዘገበ የሚገኘው በተለይ ደግሞ አሁን ላይ ከማርካ ውጪ በስፔን እግር ኳስ እምነቱ ከፍ ያለ ከማርካ ይልቅ ስለ ስፔን እግር ኳስ አብዛኛው የሚዲያ ባለሙያዎች ከስፔን ውጪ የሚገኙት መነሻ አድርገው ጥቆማ የሚያደርጉት ሞንዶ ዲፖርቲቮ ይዞ የወጣው አንድ ዘገባ ነበር። በትሬንት አሌክሳንደር-አርኖልድ ዙሪያና በሊቨርፑል ኃላፊዎች እንዲሁም በሪያል ማድሪድ ወቅታዊ ሁኔታ ይዞ የወጣው መረጃ አለ። ሊቨርፑል ቀጣይ ፕላኑን በራሱ እቅድ ውስጥ መጓዝ ከጀመረም ቆይቷል የሚል ዘገባም አያይዞ አንስቷል። ያ እቅድ ማን ነው? ከማን ጋር ነው ሊቨርፑል ከወዲሁ ቅድመ ዝግጅት እያደረገ የሚገኘው? እነማንን አቅዷል? የአርኖልድ ጉዳይ ምንድነው የተሰማው የሚለውን በዚህ ፕሮግራም በተወሰኑ ደቂቃዎች ከናንተ ጋር የመረጃ ሰዓት ቆይታ እናደርጋለን። በድጋሚ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ የትሬንት አሌክሳንደር-አርኖልድ ከሊቨርፑል የመልቀቅ ጉዳይ አሁን ላይ እውነት እየሆነ እንደመጣ ነው የስፔን ሚዲያዎች እየዘገቡ የሚገኙትና ከሪያል ማድሪድ ጋር ቅድመ ስምምነት አድርጎ ተጫዋቹ የሊቨርፑልን የዘንድሮ የውድድር ዓመት የፕሪሚየር ሊግን ጨምሮ የሌሎች ውድድሮች ያለፉትን ጊዜያት ሊቨርፑል ከሻምፒዮንስ ሊግ ከካራቦ ካፕ ሽንፈት ቀደም ብሎ የቡድኑ ሙድና ሪትም ላለመረበሽ በሚል ይሄ ጉዳይ በሊቨርፑል ኃላፊዎች በትሬንት አሌክሳንደር-አርኖልድ ኤጀንት በማድሪድ የበላይ ኃላፊዎች በሚስጥር ተይዞ እንዲቆይ ተደርጓል። ነገር ግን ቀደም ብሎ በፌብሩዋሪ መጀመሪያ አካባቢ ትሬንት አሌክሳንደር-አርኖልድ የ5 ዓመት ኮንትራት በሪያል ማድሪድ ፈርሞ ተጫዋቹ እንግዲህ በአመት 17 ሚሊዮን ዩሮ ወደ 14.5 ሚሊዮን ፓውንድ አመታዊ ደሞዝ እንዲሁም እንደ ብቃቱ ታይቶ ደግሞ ከፍተኛ የሆነ የቦነስ ሽልማት የማድሪድን የ5 ዓመት ኮንትራት ስላከበረ ደግሞ 24 ሚሊዮን ዩሮ ትሬንት አሌክሳንደር-አርኖልድ ያገኛል። ይሄን የ26 ዓመት እንግሊዛዊ ተጫዋች ማድሪድ በ2025-26 የውድድር ዓመት የመጀመሪያ ፈራሚ ጁላይ 1 አድርጎ ይፋ ያደርጋል የሚል ማርካ በፊት ለፊት ገጹ ላይ በይቅርታ ሞንዶ ዲፖርቲቮ በስፋት የዛሬ ተነባቢ መረጃ ሆኗል በፊት ለፊት ገጽ በኩልና ይሄንን ደግሞ የእንግሊዝ ሚዲያዎች እየተቀባበሉ ይገኛሉ። ነገር ግን ጉዳዩ ዋነኛ መነሻው ምንድነው? በሊቨርፑል በኩል ውስጥ ያለው አቋም ከሊቨርፑል ኃላፊዎች እስካሁን ድረስ የተሰጠ ምንም አይነት ማረጋገጫ ባይኖርም ለሊቨርፑል ቅርብ ነን የሚሉ አንዳንድ ጸሐፊዎች ደግሞ የየራሳቸውን ግምትም አስተያየትም እየጻፉ ነው የሚገኙ። እውነታ አይደለም ግምት እንጂ አሁን ላይ ያለውን ትክክለኛ እውነታ ሊያውቁ የሚችሉት የሊቨርፑል ኃላፊዎችና የትሬንት አሌክሳንደር-አርኖልድ ኤጀንት ነው። እንግዲህ እውነታው በቀጣይ ወር መጨረሻ ወደ ኤፕሪል 25-26 መጨረሻ ይለያል ተብሎ ይጠበቃል። ግን ገና ኤፕሪል ወር ሳይገባ ነው እንግዲህ ይሄ ፍሪ ኤጀንት የሆኑ ተጫዋቾች በቀጣይ የውድድር ዓመት ፍሪ ኤጀንት የሚሆኑ ቀደም ብሎ ቀጣይ ክለባቸው የሚታወቅበት ወቅት ነው በተለምዶ። ይሄ ወቅት እንግዲህ በአንድ ቡድን ውስጥ እያለ ቀጣይ ማረፊያቸው ይፋ ይሆንና ወይም እነዛ ተጫዋቾች ራሳቸውን ለገበያ ያቀርባሉ። በ2006 በጸደቀው የቦስማን ህግ መሰረት በራሳቸው የመወሰን ስልጣንን ነው የሚወስዱት። በተለይ በቀሪ 6 ወር ኮንትራታቸው ከየትኛውም ክለብ ጋር መደራደር ይችላሉ። ይሄን ጉዳይ እንግዲህ በተደጋጋሚ ስናነሳ ነበር። ከፈረንጆች ጃንዋሪ 1 ጀምሮ መሐመድ ሳላም፣
ቨርጂል ቫን ዳይክም ትሬንት አሌክሳንደር አርኖልድ እንዲሁም በማንቸስተር ሲቲ የሚገኙት በርናንዶ ሲልቫ ኬቪን ዲብሩይን የተለያዩ ተጫዋቾች ቅድመ ድርድር ማድረግ ይችላል። ይሄ ጉዳይ እንግዲህ ትኩረት ስቧል። ሁሉም ክለቦች በየራሳቸው ውጥረት ውስጥ ገብተዋል። አሁን ካላቸው ውጤታማነትና ካላቸው አገልግሎት ተጫዋቾቹ የሚጠይቁት የኮንትራት አይነት ራሱ ለክለቦች ራስ ምታት ነው የሚሆነው። አንደኛ ነገር የዚህ የአዲሱ ደንብ የፒኤስአር ህግ ፕሮፊት ኤንድ ሰስቴናቢሊቲ ሩል የሚባለው ትርፍና ኪሳራን አመጣጥኖ የሚሄድ የገቢና ወጪን ባላንስ የማድረግ ትልቅ ኃላፊነት ክለቦች ላይ ተጥሏል። ከሂሳብ መዝገባቸው መክሰር ካለባቸው በላይ ከሚከስሩ ከሆነ ከታክስ ውጪ የሚያስመዘግቡት ኪሳራ ከፍተኛ ከሆነ ያ ክለብ የሚቀጣውን ቅጣት እያያችሁ ነው። ነጥብ ይቀነሳል። ከፍተኛ ኪሳራ ካስመዘገበ ከሊጉ እንዲወርድ ይደረጋል። ይሄ ጠንካራ ህግ በኤፍኤ አማካኝነት ይፋ ሆኗል። እነዚህን ህግ ላለመጣስ ደግሞ ክለቦች የራሳቸውን ገቢ በበለጠ ማሳደግ ትኩረት አድርገው ያለፉትን ጊዜያት ቆይተዋል። በዚህም እንግዲህ በፕሪሚየር ሊግ ሪከርድ በሆነና ለመጀመሪያ ጊዜ ሊቨርፑል ከማንቸስተር ዩናይትድ ባለፉት 20 ዓመት በገቢ ደረጃ የእንግሊዝ ክለብ የትኛውም ክለብ ማንቸስተር ዩናይትድን በልጦ አያውቅም። በሚያስገባው ኔት ትርፋማነት ወይም ከተጠናቀቀው የውድድር ዓመት የሚያሳድገው የገቢ መጠን አብዛኛው ጊዜ በትርፋማነት ከውጪ ባለው ገቢ ሁሌም ውጤታማ ነው የሚነገረው ዩናይትድ ነው። ለዛ ነው የግሌዘር ቤተሰቦች ቲሙን ልክ በየጊዜው ለራሳቸው ኪስ ለራሳቸው ንግድ የሚመች አንድ ትልቅ የገቢ ምንጭ አድርገውታል። ቡድኑን ከማሳደግ ይልቅ ለራሳቸው ነው ገቢውን እያሳደጉ የሚገኙት ብለው ደጋፊዎች ሁሌም ተቃውሞ የሚያስነሱትና ይሄ ሁሉ ማንቸስተር ቤት የሚታየው ብልሹ አሰራር ውጪ ላይ ባለው ኢንዱስትሪ ገቢ ውስጥ ክለብ ውስጥ ያሉ ችግሮችን ጠለቅ ብሎ ባለመመርመር የመጣ ክፍተት እንደሆነ ሁሌ ደጋፊዎች ተቃውሞ ያስነሳሉና ለመጀመሪያ ጊዜ ሊቨርፑል እንግዲህ በገቢ ደረጃ ከዩናይትድ በልጦ ነው የተጠናቀቀው የውድድር ዓመት። ይህን ደግሞ እንዲሆን ያስቻሉ ምክንያቶች አሉ። ሊቨርፑል የተለያዩ ገቢዎችን ከፍ ባለ መልኩ ወደ ቡድኑ እንዲያስገባ ምክንያት ይሆኑ። ለምሳሌ በተጠናቀቀው የውድድር ዓመት ሊቨርፑል ያደረገው የፕሪሲዝን ቱር እንዲሁም በዩኤፋ ዩሮፓ ሊግ በርካታ ጨዋታ ሲያደርግ በውድድር ዓመቱ ከየትኛውም ክለብ በላይ በተለይ ከግማሽ የውድድር ዓመት በኋላ በየውድድሩ ላይ ተሳታፊ ሆኖ መቆየቱ በአራት ውድድር ላይ ከየትኛውም ቡድን በላይ እነዚህ በብሮድካስት አቅም ሊቨርፑልን ከፍ አድርጓል። ነገር ግን ትልቁ ገቢ የነበረው ሊቨርፑል ከስፖንሰርሺፕ የነበረ ነውና 37 ሚሊዮን ፓውንድ ካለፈው የውድድር ዓመት በበለጠ ገቢ ማስገባቱ በገቢ ጭማሮ ላይ እንግዲህ ሊቨርፑል ከ2022-23 የውድድር ዓመት ይልቅ የተጠናቀቀው የውድድር ዓመት 7% ጭማሪ ያሳይቷል እያንዳንዱ የገቢ ምንጭ ላይና ይሄ ጉዳይ በሊቨርፑል ቤት ቀጣይ ሳመርን ሊቨርፑል በተሻለ ደረጃ ቢዚ ሆኖ አሳልፎ ቡድኑን ያጠናክርበት የሚሸኘውን ሸኝቶ የሚያመጣውን አምጥቶ ቡድኑን በአዲስ መልኩ ለስሎት ለማጠናከር ቅድመ ዝግጅት ማድረግ የጀመረበት ዋነኛ ምክንያት የክለቡ ከፍተኛ ገቢ የተመዘገበበት ነው። ምናልባት በፌንዌይ ስፖርት ግሩፕ ብቻ ሳይሆን ከጊብስና ጆርጅ በላይ ሊቨርፑል ከፍተኛ ገቢ ያስገባበት ነው። በየትኛውም የሊቨርፑል ባለቤቶች ዘንድ እንዲህ አይነት ገቢ አልተመዘገበም። ሪከርድ ገቢ ነው። የዘንድሮ የውድድር ዓመት የፕሪሚየር ሊግ ዋንጫ ደግሞ ሲያሳካ የሚያገኘው ገቢ በአዲሱ የሂሳብ መዝገብ ላይ ሊቨርፑል ለቀጣይ የውድድር ዓመት ባዶ የሂሳብ መዝገብ ነው የሚጠብቀው። አሁን ሲቲ በዘንድሮ የውድድር ዓመት ጃንዋሪ ላይ ይሄን 115 ክስ ያለበት ቡድኑ ወደ 196 ሚሊዮን ፓውንድ ወደ 222 ሚሊዮን ዩሮ አካባቢ ያወጣው ያምና የፕሪሚየር ሊጉ አሸናፊ በመሆኑ ያገኘው ገቢ ነው። ስለዚህ እንደነዚህ አይነት ጉዳዮችን በመጠቀም ትልቅ ኢንቨስትመንት አድርገው ቡድኑን ለማጠናከር አስበዋል። ግን እንደነዚህ አይነት ከፍተኛ ገቢዎችን የሚያስመዘግብ ቡድን የመጀመሪያ ቅድመ ዝግጅት የሚያደርገው የመጀመሪያ ስራ የሚሆነው የተጫዋቾችን ኮንትራት ማራዘም ነው። በተለይ ደግሞ የደጋፊዎች ጥያቄ ከጊዜ ወደ ጊዜ ከፍ እያለ የመጣው የአንፊልድ መግቢያ ትኬት
ባልተለመደ መልኩ ከፍተኛ ጭማሮ በዘንድሮ የውድድር ዓመት አሳይቷል። በተለይ ከየርገን ክሎፕ መልቀቅ በኋላ በሊቨርፑል የስቴዲየም ገቢ ላይ ከፍተኛ ጭማሮ ነበር። እንደውም በወቅቱ የምታስታውሱ ከሆነ የርገን ክሎፕ የሚቀመጡበት መቀመጫ ወንበር ጀርባ ለሚቀመጥ ከፍተኛ ታይቶ በማይታወቅ ሁኔታ በቪአይፒ ደረጃ አሰልጣኙ መልቀቃቸውን በቀጣይ የውድድር ዓመት እንደሚለቁ ይፋ ካደረጉበት ጊዜ ጀምሮ ቪአይፒ ቲኬቶች በከፍተኛ ፓውንድ ሲሸጥ ነበር፣ በሺህ ፓውንዶች ሲሸጥ ነበር እና እንደነዚህ አይነት ገቢዎች ሊቨርፑልን ከፍ ባለ ደረጃ አሳድጎታልና በዘንድሮ የውድድር ዓመት ደግሞ 0.9% በቲኬት ላይ ጭማሮ ተደርጓል። ይህን ደግሞ እንደመነሻነት አንስተው እነዚህ ሶስት ተጫዋቾች ኮንትራት አላራዘሙም። ነገር ግን ሊቨርፑል በእያንዳንዱ የገቢ ምንጭ ላይ ከፍተኛ ገቢ ያገኘበት የውድድር ዓመት ነው። ይህን ደግሞ በይበልጥ ቡድኑ በዘንድሮ የውድድር ዓመት ከፍ የሚያደርገው ከብሮድካስት ሽያጭ ከዩኤፋ ብቻ በዚህ የውድድር ዓመት የእንግሊዝ ክለቦች በሻምፒዮንስ ሊግ የሚጓዙበት ርቀት ታይቶ ሊቨርፑል የሚያገኘው ገቢ አሁን ላይ ከሚሳተፉት ክለቦች በላይ ሊሆን ይችላል በዩኤፋ። ይሄም ሌላ አድቫንቴጅ አለው ቲሙ የሚጠብቀው። ስለዚህ እንደነዚህ አይነት ጉዳዮች ያሉ የሶስቱ ተጫዋቾች ኮንትራት ጉዳይ ለምን እስካሁን ድረስ ምላሽ አልተሰጠም የሚለው ጥያቄ እስካሁን ድረስ የሊቨርፑል ደጋፊዎች ምላሽ ያላገኘ ጥያቄ ነው። አንደኛው ጉዳይ ደግሞ የክለቡ የአካዳሚ ውጤት የሆነው ትሬንት አሌክሳንደር አርኖልድ ነው። የስፔን ሚዲያ በተደጋጋሚ ይሄን መረጃ ማየት ከጀመርን እንግዲህ ወደ 1 ወር 2 ወር ይሆናል። ለማድሪድ ቅርብ ነን የሚሉ እነ ማርካ 99% ዝውውሩ ተጠናቋል ብለው ያለፈው ሳምንት ሲዘግቡ ነበር። ነገር ግን በአንድ ወቅት ፖል ጆይስ የሊቨርፑል ትልቁ ታማኙ ዘጋቢ ዘ ታይምስ የሚሰራው አብዛኛው የዓለም የሚዲያ ዘጋቢዎች ከሊቨርፑል ኢንፎርሜሽን ከፈለጉ በአንድ ፕሮግራም ላይ መስራት ከፈለጉ ማጠናከር የሚፈልጉት ቀጥተኛ የመጀመሪያ ምንጭ የሚያደርጉት ፖል ጆይስን ነው። ይሄ ዘጋቢ እንግዲህ የርገን ክሎፕ የስንብታቸውን ይፋ ያደረጉበት እንደሚለቁ ያሳወቁበትን ኢንተርቪው ያደረገ ማለት ነው። ይሄ ዘጋቢ በአንድ ወቅት ያወጣው መረጃ ነበር በአርኖልድ ዙሪያ ተጫዋቹ በሊቨርፑል ቤት መቆየት መልቀቅ የሚለውን ውሳኔ በውድድር ዓመቱ መጨረሻ ለሊቨርፑል ኃላፊዎች ማሳወቅ የሚፈልገው። ያ ደግሞ ለሊቨርፑል ያለውን ታማኝነት ለማሳየት ተጫዋቹ አሁን ላይ ቡድኑን መረበሽ አይፈልግም፣ ግን ወደ ማድሪድ ለመሄድ ምንም አይነት ፍላጎት እስካሁን ድረስ ለሊቨርፑል ኃላፊዎች አልነገረም፣ አላሳየም። ይሄ ጉዳይ ደግሞ የሊቨርፑል ኃላፊዎች ትሬንት በተረጋጋ ሁኔታ ውሳኔውን እንዲያሳልፍ ትተውታል፣ ጫና ሳያደርጉ። ይሄ ትልቁ መረጃ ነው። ከዛን ጊዜ በኋላ እንግዲህ የሊቨርፑል ታማኙ ዘጋቢ ፖል ጆይስ በትሬንት አሌክሳንደር አርኖልድ ዙሪያ ምንም አይነት መረጃ አሻግሮ አያውቅም እስካሁን ድረስ። ለመጨረሻ ጊዜ የወጣው መረጃ ይሄ ነው። ነገር ግን በስፔን ሚዲያ በየቀኑ የሚዲያ የፊት ለፊት ገጽ ወይ አርኖልድ ነው ወይ ማርቲን ዙቢመንዲ ነው ወይም ኒኮ ዊሊያምስ አለ፣ ያሁኑ የቦርንማውዙ የመሃል ተከላካይ የንሰን አለ። እነዚህ አራት ተጫዋቾች የሪቬሎ የሞንዶ ዲፖርቲቮ በተለይ የማርካ የፊት ገጽ ናቸው። እነዚህ አራት ተጫዋቾች በማድሪድ ራዳር ውስጥ ነው ያሉት። ይሄ የታወቀ ነው። ትላልቅ ታማኝ ምንጮችም እነ ፋብሪዚዮም አረጋግጧል። ግን ከተጫዋቾቹ ጋር የሚደረገውን ድርድር ልክ በማድሪድ ቦታ ሆኖ ጉዳዩን በሚዲያ በኩል የሚመሩ ጋዜጦች ናቸው። ማድሪድ አንዱን ቅስቀሳ የሚያስደርገው በነ ማርካ አማካኝነት ነው፣ በክለብ ውስጥ ያሉ ተጫዋቾችን። ለምሳሌ የመጀመሪያ ኢንተርናሽናል ብሬክ የሊቨርፑልና የኒውካስል የፍጻሜ ጨዋታ እንደተጠናቀቀ በቀጣይ ቀን ሰኞ የማርካ የፊት ገጽ የነበረው ዊሊያም ሳሊባ ነው፣ የማድሪዱ የወደፊት የተከላካይ መስመር ቤሊንጋም የሚል በስፓኒሽ ቋንቋ የተጻፈ ማለት ነው። እንዲህ አይነት ይሄ ቀደም ብሎ በጉዳዩ ላይ ከፍተኛ ዘገባ መስራት፣ ያንን ክለብ መረበሽ፣ የተጫዋቹን የኮንትራት ሂደት በቅርበት የሚያገኙትን መረጃ ደግሞ እያሰፈሩ ነገሩን ማጋጋል ነው። ነገር ግን አሁን የአርኖልድ ጉዳይ ከስፔን ሚዲያ እንደሚወጣው ከሆነ ከሊቨርፑል የመልቀቁ ዕድል አሁን ላይ እየሰፋ መጥቷል ነው የሚለው። ነገር ግን በሊቨርፑል በኩል የተሰጠ ምንም አይነት
ይፋዊ መግለጫም የለም። የሊቨርፑል ታማኝ ምንጮችም አልዘገቡም። እስካሁን ድረስ በሶስቱ ኮንትራት ዙሪያ ያለው ድርድር ሁሌም እንደምታደምጡት ድርድሩ እንደቀጠለ ነው የሚለው ቃል መች እንደሚቆም መች እንደሚያራዝሙ መች እንደሚለቁ የታወቀ ነገር የለም። ግን ተጫዋቾቹ ከ9 ጨዋታ በኋላ በሊቨርፑል ቤት ያላቸው ኮንትራት ያበቃል። ምናልባት የሊቨርፑል ኃላፊዎችን በተወሰነ መልኩ ያረጋጋው በአንድ ወቅት በዘገባው ዙሪያ በተደጋጋሚ መረጃዎችን ወደ እናንተ ያመጣን ከማሰልቸት ብለን በአንድ ወቅት የተመለከትኩት መረጃ ዴቪድ ኦርኒስተን በቫን ዳይክ እና በሳላ በኩል የሊቨርፑል ኃላፊዎች ያላቸው መተማመን ከፍ ያለ ነው። ሁለቱን ተጫዋቾች ለማቆየት የሊቨርፑል ኃላፊዎችን ብዙ ጥረት የሚጠይቅ አይደለም። ሁለቱ ተጫዋቾች ፍላጎት አላቸው ከሊቨርፑል ጋር ይመቀጠል። ግን የጥቅማ ጥቅምና የኮንትራት ጉዳይ የግድ ድርድር ስለሚያስፈልገው ሂደቱ ተጓቷል እንጂ ሁለቱ ተጫዋቾች የመቆየት እድላቸው ሰፊ ነው። የአርኖልድ ጉዳይ ግን የተወሰኑ ውስብስብ ጉዳዮች አሉት እና በአንድ ወቅት የሲቢኤስ የቴሌቪዥን ዋና አዘጋጅ የፕሪሚየር ሊግ ጨዋታ አስተላላፊ የሆነችው ሪባካ ጋር በነበረው ቆይታ ኦርኒስተን የርገን ክሎፕን ለመጨረሻ ጊዜ ሊቨርፑሎች ያላቸው አማራጭ በትሬንት አሌክሳንደር አርኖልድ በኩል አማላጅ መጠየቅ ነው በኤድዋርድ አማካኝነት የመጨረሻ ታርጌታቸው የሚል ሐሳብ አንስቶ ነበር። ክሎፕ እንዲያግባቡት ተጫዋቹ እንዲቆይ ማለት። በአንድ ወቅት እንደምታስታውሱት ክርስቲያኖ ሮናልዶ ወደ ማንቸስተር ሲቲ እንዳይዘዋወርና ወደ ማንቸስተር ዩናይትድ እንዲመጣ ሴር አሌክስ ፈርጉሰን ደውለው የመጨረሻ ውሳኔውን እንዳስቀየሩት ደሞዙን ሁላ ቀንሶ ወደ ኦልድ ትራፎርድ እንዲመለስ ያደረጉበት አይነት ሂደት ሊቨርፑሎች በኤርገን ክሎፕ በኩል ሊጠቀሙ ይችላሉ። የመጨረሻ አማራጫቸው እሱ ነው። ግን እስካሁን ድረስ ድርድሩ እንደቀጠለ ነው። በወቅቱ የነበረው ዘገባ በላይቭ ስትሪም ጋብዛው ስለ ሶስቱ ተጫዋቾች የኮንትራት ሂደት አፕዴት ያደረገው መረጃ ለመጨረሻ ጊዜ ከዴቪድ ኦርኒስተን ያገኘነው ይሄ ነው። ከፖል ጆይስ ያገኘነው የአርኖልድ የውሳኔ ጉዳይ የሚጠበቀው ከ9 ጨዋታ ወይም ከ7 ጨዋታ በኋላ ነው። ስለዚህ አሁን የስፔን ሚዲያ በጉዳዩ ላይ ሰፊ ዝርዝር ትንተና እየሰጡ ነው። 99% አልቋል። አርኖልድ የ5 ዓመት ኮንትራት ፈርሟል። ይሄን ያክል ደሞዝ ያገኛል። ይሄ የስፔን ሙሉ በሙሉ መረጃ ነው። ግን የተለያዩ ደግሞ የሊቨርፑል የየራሳቸውን ግምት እንደነ ፖል ጆይስ እንደነ ፖል ግሮስት አይነት ዘጋቢዎች ደግሞ በሊቨርፑል ኢኮ በኩል የሚሰሩ የስቲቨን ጀራርድ አይነት ታሪክ ሊፈጠር ይችላል። በኢስታንቡል ያንን ታሪክ ከሰራ በኋላ ተጫዋቹ ወደ ቼልሲ፣ ኢንተር ሚላን፣ ማድሪድ የነበረውን ፍላጎት ዝውውሩ ሊካሄድ ይችላል በዓለም ሪከርድ ዋጋ በወቅቱ ተብሎ ሲጠበቅ የነበረውን ዝውውር አልሄድም በማለት በሊቨርፑል ቤት የረጅም ጊዜ ኮንትራት መፈረሙ ይታወቃልና እንዲህ አይነትም ውሳኔ ሊኖር ይችላል የሚል የራሳቸውን ግምት እያስቀመጡ ነው። እስካሁን ድረስ ግን እንደ ስፔን ሚዲያ ከሆነ አርኖልድ ወደ ማድሪድ ተዘዋውሯል ወይም ቅድመ ስምምነት አድርጓል። እንደ እንግሊዝ ሚዲያና ለሊቨርፑል ደግሞ ቅርብ እንደሆኑ ዘጋቢዎች ከሆነ ደግሞ ምንም የተረጋገጠ ነገር የለም። ጉዳዩን ሊቨርፑሎች ይፋ እስከሚያደርጉት ድረስ ወይም በትላልቅ የእንግሊዝ ዘጋቢዎች ይፋ እስከሚሆን ድረስ መጠበቅ የግድ ነውና እንደ ስፔን ዘጋቢዎች ተጫዋቹ ይለቃል። የእንግሊዝ ዘጋቢዎች ደግሞ ከሊቨርፑል የሚያገኙት የተረጋገጠ መረጃ ደግሞ በቀጣይ ተመልክተን ይዘላችሁ ምን መጣ ነው የሚሆነው። ነገር ግን ፋብሪዚዮ ከዓመት በፊት የጻፋትን አንድ በትሬንት አሌክሳንደር አርኖልድ ዙሪያ በክረምት የዝውውር ወቅት ጊዜ አንድ ጉዳይ ጽፎ ነበር። በተጫዋቹና በሊቨርፑል መካከል የኮንትራት ድርድር አልተጀመረም፣ ማድሪድ ይሄን የኮንትራት ጉዳይ እየተከታተለ ነው የሚገኘው የሚለውን ዘገባ ፒን አድርጓል። በድጋሚ ከ10 ወር ምናምን በኋላ ፒን ለምን አደረገ የሚለው ጥያቄ ነው እንግዲህ እስካሁን ምላሽ አላገኘው። ግን አንዳንድ ጉዳዮች ፒን ሲደረጉ ያ ሂደት ድጋሚ እንደጀመረ ምልክት መስጠት ነው። ነገር ግን ያንን ዘገባ ስንመለከት የትሬንት አሌክሳንደር አርኖልድን የኮንትራት ድርድር ጉዳይ ማድሪድ በቅርበት እየተከታተለ ነው እንጂ ከትሬንት ጋር የተደረገ ቀጥተኛ ድርድር አለ የሚለው ነገር አልተጻፈበትም። እስቲ ጉዳዩ ላይ ደግሞ የሚኖረውን አዲስ መረጃ ተመልክተን በሌሎች ፕሮግራሞች ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
የቻናላችንን ተደራሽነት እንድታሰፉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።